ፖይራዝ ለወንድ ልጁ ለሲናን የአይምሮ ጤንነት ብሎ ዛሬ ከሲናን እናት ከቤጎም የቀረበለትን የእራት እንብላ ፕሮግራም በጭራሽ መሰረዝ አይችልም። እዛ ቦታ ላይ ለመሄድ ዝግጅቱን አጠናቀዋል። ለአይሸጉል ሲነግራት አይሸጉል መሄድ አለብህ ችግር የለም እያለችው ነው። አሁን እዚህ ጋር ሱፍ ልብሱን እያረገ እየለባበሰ እንዳለ፣ በሌላ በኩል ሴማ ዛሬ በቀል እያናን ነው። ሴማ እዚህ ጋር ባባ ባህሪን ልታፋጥጣው የመጨረሻ ደረጃ ሊደርሳለች። ከዚህ በኋላ በጭራሽ ይህን ነገር ታክሳ የምታርፈው ነገር አይመስልም። በአንድ በኩል ደግሞ ባባ ባህሪ ቢሮ ውስጥ ነበረ። በድንገት እነ ሰፈርን ዙልፊካር ምናምን መጡና በቃ ከባብ ነገር ልንበላ ልንሄድ ነው ሬስቶራንት ይሉታል። እሱ እዚህ ጋር ሰፈርን ስለሚያምነው አንተ እዚህ ቆይ እያሉ ነበረ። እንዴ ምን አረጋለሁ እያሉ ነበረ። ቆይ ያልኩ እኮ ብሎታል። እዚህ ጋር ሴማ ከተወሰነ ደቂቃ በፊት ባህሪን ላገኘህ የት ነህ ስትለው ቢሮ ነኝ ብሏል ነበር። መጣሁኝ ብለዋለች። እዚህ ጋር አሁን ነገሮችን አዘጋጅታ አሰናርታ ነው የምትሄደው። ሽጉጧ ውስጥ ቃላ እየጨመረች በስነ ስርዓት ስታዘገጃጅ ነበረ። ነገሮች ያልጣሙት ባህሪ ሰፈርን እዚሁ ቆይ ብሎታል። በሌላ በኩል ፖይራዝ ሱፍ ልብሱን እንደለበሰ እንደዘነጠ ከታክሲ እየወረደ ነበረ። በድንገት ቤጎምን አያት። ቤጎም ከሲናን ጋር ተቀምጣ ነበረ እየተሳሳቀች። ድንገት ፖይራዝን በመስኮት በኩል አየችው። በርቀት በጨረፍታ ስታዩ ደስ አላት፣ ፈገግ አለች። እዚጋ ፖይራዝን መጣና ልጁን ሰላም ካለ በኋላ ተቀመጠ። ለልጁ ስጦታ ገዝቶልን ነበረ። የሚወደውን መጽሐፍ ነበር እየገዛለት። ከዛ እዚጋ አብረው መጫወትና መሳሳቃቸውን መቀለዳቸውን ይቀጥላሉ። ስለ መጽሐፉ አንዳንድ ነገር እየነገረው ነበረ። በድንገት ሲናን መጣሁኝ ብሎ ይንቀሳቀሳል። በሌላ በኩል አይሸጉር የጓደኛዋ ቤት ናት ያለችው። የሆነ የቱርክ ድራማ እየተመለከቱ ነበረ። በዚህ ስም ተብሎ በሚጠራው የቱርክ ድራማ ላይ ዩጊት ለበቀል ብሎ ኤሊፍን አስረግዟት፣ ነገር ግን የሱ ትክክለኛ ፍቅረኛ ሲቤል ነበረች። ሲቤል ነበር የሚወዳት። እዚህ ጋር የአይሸጉል ጓደኛን ስትመለከት አይ ወንዶችን ተመለከተቻቸው አይደለ? ልባቸው ሌላ፣ ነገር ግን ለተንኮል ብለው የሚያደርጉት ነገር ሌላ ትላለች። አይሸጉል የበለጠ እንደዚህ አይነት ወሬ ሲወራ እየፈራች መጣች። በድንገት የጓደኛዋ ልጅ ደግሞ እንዴ እዚህ ጋር እንዴ ፖይራዝ እያለ ነበር። ፌስቡክ ላይ ፎቶ ተለቋል። ቤጉምናት እርስ በርስ ፎቶ አንስታ የለቀቀቻቸው። አይሸጉል በድንገት ይህንን ፎቶ ስትመለከት እጅግ በጣም እየደነገጠች ነው። በሌላ በኩል ዙልፊካር እዚህ ጋር ወንድሙ እየራበሱ ግን ፍቅር ላገኘ ብሎ ጅግደም ጋር እየመጣ ነው። ጅግደም የፊልም አርቲስት ናት። እዚህ ጋር ሊስማት ራራበኝ ብሎ ያጣድፈዋል። ከዛ ዙልፊካር በቃ እንገናኛለን ደውይልኝ ብሏት መኪና ውስጥ ገባ። በጣም ነው የወደዳት፣ እሷም የወደደችው። አብሮ እየተንቀሳቀሱ እያለ በድንገት የጅግደም አባት ቀጥረኞች እየተከተሏቸው ነበር። በሌላ በኩል ዛፈር በቀጥታ ወደ አይሸጉል ደወለላትና ፈልጌሽ ነበር አላት። ሴዴፍ መታለች እያለ ነበረ። ከዛ እዚህ ጋር መተሽ ብታይኝ ጥሩ ነው ሲላት እዚህ ጋር አይሸጉል በቃ መጣሁኝ ብላ ከጓደኛ ቤት እየወጣች ነው። ዙልፊካር ከወንድሙ ጋር አብሮ እየሄደ ያለ በድንገት የጅግደም አባት ቅጥረኞች መጡና ተቆጣጠሯቸው። እሱንም ዙልፊካርን አግተው ይወስዱታል። ወንድሙን እዛው ጥለውት ነበር የሄዱት። በሌላ በኩል ሰንጉል በጣም አሳሳቢ ችግር ውስጥ ገብታለች። ሙምታዝ ማታ ላገኝሽ ብሏ ነበር። ተገናኘው። ሙምታዝ እባክህ አንተ ሂኩ ቀልድ እኮ አይደለም የልጅ ጨዋታ እኮ አስመሰልከው። ምን ሆናል አንተ እንዴ? ሰዳርቲን ስለዚህ ጉዳይ ካወቀ ይገድገለኛል። ምን ሆናል እያለችው ነበረ። አይ እንግዲህ ከሌላ ሰው ካረገዝ ሳይቀር በስራሽ ማፈር የለብሽም ብዬ ነው እያላን ነበር። እሺ ምንድን ነው እንዳረግልህ የምትፈልገው? የፈለግከውን ነገር ጠይቅ አረግልሃለሁ። እንግዲህ ሌላ ምን አማራጭ አለ? በል አረግልሃለሁ ጠይቅ አለችው። እዛ ቤት ውስጥ አይንና ጆሮ ትሆኝኛለሽ። ከዚህ በኋላ በጣም ቀላል የቤት ስራ ምሰጥሽ። እዛ ቤት ውስጥ ሄደሽ የሚሆነው ነገር በሙሉ አንድ ባንድ ትነግሪኛለሽ። ይሄ ይሆንሻል፣ ይሄ መችሻል እያለ ነበር። ምንድን ነው የምታወራው አንተ? ምን እያልክ ነው ያለው አለችው። ምን እንደሆነ ለምትፈልገው ስትለው ሰርገው ገብ እንድትሆኝልኝ እዛ ቤት ውስጥ እየሆነ ያለው ነገር በሙሉ ትነግሪኛለሽ ይላታል። ማልቀስ ጀመረች። ሶንጉል ማልቀስሽን አቆሚ፣ ስላለቀሽ ምንም የሚቀየር ነገር የለም። እዛ ቤት ውስጥ የሚሆነው ነገር ትነግሪኛለሽ አልኩ ትነግሪኛለሽ እያለ ነበር። ገደል ግባ ብላው ጥላው ትሄዳለች። በሌላ በኩል ዛፈራውንም ቢሆን እዛ ክሊኒክ ውስጥ እንደተኛ ነው። አጠገቡ ሴዴፍ አለች። በድንገት አይሸጉል መጣች። እንዴት እባክህ እያለችው ነበረ። ዛፈር ማለት አባቷን ከዚህ በፊት ለማሳሰር የሞከረው ሰውዬ እንደሆነ ካወቀች በኋላ አይሸጉል በጭራሽ ማወቋ እንዲታወቅባት አልፈለግሽም። ስለዚህ ወደ እሱ ስትጠጋ እንዴት ነህ ታዲያ ትኩሳት አለብህ እንዴ ብላ እጇን የእሱ ግንባር ላይ እያስቀመጠች ናት። እንደዛም ሆኖ ዛፈር በጣም የተለየ ትኩረት እንደሰጠችው አርጎ ለአይሸጉል የተለየ ስሜት እንዲሰማው እያስገደደችው ነበረ። ከዛም በኋላ ሴዴፍ ልትነግርሽ የምትፈልገው ነገር አለ እያለ ነበር። አረ ትላለች። አይሸጉል ከዛፈር ጋር ተነጋግረናል፣ እንትን ውሳኔ ወስነናል ስለነበር ምንድን ትላታለች። ማለት ያው የአባትሽ ጉዳይ በጣም ከባድ ነው የሚሆነው እና ምናልባት እዚህ ክሊኒክ ውስጥ ድጋሚ ልንገናኝ እንችላለን እያለች ነበር። በተለይ እዚህ ጋር አይሸጉል ከስራዋ ጋር በተገናኘ በአባቷ ጉዳይ ትንሽ ችግር እንደሚገጥማት ይጠበቃል። በሉ በቃ ብላ እዚህ ጋር አይሸጉል ዘነጥ ብላ እየወጣች ነበረ። በድንገት እዚህ ጋር የዛፈር ቀጥረኛ ከሙምታዝ ጋር እያወራ እየሰማች ነበረ። ሌላ ሙምታዝ ደግሞ ምን እያልክ ነው ያለው ምንድን ነው እያለው ነበረ። ይኸውልህ ስማ የሰማኝ ነው አሁን እዛ ውስጥ የራሳችንን ሰርጎ ገባ አስገብተናል ያው ነበር። እዚህ ጋር የዛፈር ቅጥረኛ ተደሰተ። ኧረ እባክህ እርግጠኛ ነህ እዛ ቤት ውስጥ ሰላ ያለ ነው የምትለው እያለ ነበር። አይሸጉል ይህንን ጫፍ ከሰማሽ በኋላ ተደበቀች። ዛፈር እጁ ረዥም ነው። ከዛ በኋላ እዚህ ጋር ከነታዝም ጋር ተባብረው አባቷን ለመቀበል የሆነ ሰለ ቤት ውስጥ እንዳለ ነበር እዚህ ጋር ቀጨው። በሌላ በኩል ባሪ ቆሎ ያስባል። በድንገት ሴማ መጣች። ከመኪና እየወረደች ነበረ። ሴማ ከመኪና እየወረደች ምንም ፍተሻ ምንም የሚደረግላት ነገር የለም። እሷ እንደ ጠላት ሳይሆን እንደ ልጅ ነው የምትቆጠረው። ከዛ በኋላ ወደ ውስጥ እየገባች ናት ያለችው። ባሪዮ ነገር እየመጣ እንዳለ ገብቶታል። ነገር ግን ይጠብቃታል በትዕግስት
ቴክስት። በሌላ በኩል ፖይራዝ ከቤጉምና ከሲናን ጋር አብሮ ነው የሚገኘው። እራት አብሮ ይበላሉ ይጫወታሉ። እዚህ ጋር ፖይራዝ ልጁን እያጫወተ ነበር ያለው። ቤጉም ደስተኛ ሆናለች። ቤጉም እንደዚህ እየተደሰተች ከዛም በኋላም ድንገት ሲናን ፎቶ ላንሳችሁ እስኪ እናንተ ተጠጋጉ እያል ነበረ። እዚህ ጋር እሷ ቀረብ ብላ ፎቶ ለመነሳት እየሞከረች ቤጉም ድንገት ሸጣች። እሽጉል የመጣችው እዚህ ጋር ፖይራዝ ከቤጉምና ከልጁ ሲናን ጋር እራት እየበላበት ያለው ሬስቶራንት ነው። በርቀትኝ ስትመለከት ቤጉም ሆን ብላ ፖይራዝን ለመቅረብ የምታደርገውን ጥረት በርቀት እየተመለከተች ነበረ። ምንም የገረማት አትመስልም። እዚህ ጋር ሲናን ሽንት ቤት ሄጄ ልምጣ ብሎ ይንቀሳቀሳል። እዚህ ጋር ቤጉምና ፖይራዝ ብቻቸውን። ከዛ ሲናን ከሄደ በኋላ ፖይራዝ ፈገግ እያለ ነው። ቤጉም ፍጥብላ ተመለከተችው። ሁለቱም ተያዩ። ፈገግታ እየተመለከተችው ነበር። ተቀይራል አለች። እሽጉል ናት የቀየረች። እሽጉል ቀይራኛለች ማለት ልቤ ላይ እሽጉልና ለሲናን ይመታል እያለ ነበር። በአንድ ወቅት ለእኔም ይመታ ነበር አለች። ዝም ብሎ እየተመለከተ ነበረ። የጀስት እሱ በስተት ያለ ነበረ። ድንገት እሽጉል ደወለች። ፖይራዝ ማውራት አለብን እያለች ምሮ ችግር አለ እንደ እያለ ነበረ። በአካል ተገናኝተን ማውራት ስላለብን ነው እያለችው ነበረ። አስቸኳይ ነው አለችው። ኧረ እሺ ያን ያለሽው ታዲያ ውጭ ካለሽ እያለ ነበር። ዛፈር ጌጄ ነበረ እና የሆነ ነገር ሰምቼ ነው እያለችው ነበረ። ደነገጠ። ዞሮ ቤጉምን አያት። የት ነው ያለሽው ልምጣሽ እያለ ነበረ። አይቻልም አሁንማ ከሲናን ጋር መቆየት አለብን። ሲጨርስ ግን ያው በረጋ ነው ያለሁት እንገናኛለን አለችው። እሺ እያለ ነበር። በሌላ በኩል ባህሪ ሴማ እስክትመጣ እየጠበቀ ነው። መጣች። ጨንቆታል። ከመጣሽ በኋላ ሴማ ልጄ ቁጭ በይ እንኳን ደህና መጣሽ ምንድነው ችግሩ እያለ ነበረ። ከውስተር ብላ ተመለከተዋለች። የሆነ ነገር እንዳለ ግልጽ ነው። ኤህራንን አናገረው ነበረ። በእርግጥ ኤህራን አልጠፋብኝ እንደው ስም ሰጠኝ፣ ስም ነገረኝ። አንተ አባቴ እንደገደልከው ምን አድርጊ ነው የምትለኝ? ለምንድነው አባቴን የገደልክብኝ? በል ተናገር እስኪ። አባቴ ኖሮ የነበረውን ያለ አባት ሆኛለሁ። በል ንገረኝ፣ ለምንድነው አባቴን የገደልከው ስትለው ነበረ። አዘግዝቆ ይመለከታታል። በአንድ በኩል እሷ በላ ተናገር ብሎ የሚያፈዘ ስትለው ነበረ። ከዛ እሱ ነው ፍዝዝ ብሎ ድንገት ሽጉጥን አወጣች። ለምን ገደልከው ብላ እየጠየቀችው ነበረ። ትክክለኛው ምክንያት ማወቅ የምትፈልግ ይመስላል። በል ንገረኝ ብላ እዚህ ጋር ሽጉጥ ስታነጣጥርበት በአንድ በኩል ሰፈር ምን እየሆነ እንዳለ አያውቅም። ሁለቱ ተፋጠዋል። በድንገት ዙልፊካር ታግቶ ወደ አንድ መጋዘን አጡት። እናንተ እነማን ናችሁ? ጅግደ ምን አርጊ ነው የምትሏል? ልጅቷን በቃ ተዋት። እኔም በሆን በሷ ጉዳይ ተስፋ አልቆርጥም። እየሰማችሁ ነው እያ ነበረ። ድንገት ጅግደም አባት መጣ። እዚህ ጋር ዙልፊካር ታግተዋል። ዙልፊካር ይለዋል ጅግደም አባት ምሮ ፈልጉ አንተ ምሮ ፈልጉ ከኔ ምሮ ፈልጉት እናንተ ቆይ እናንተ ተሳስታችሁ ነው የሚሆነው ተሳስታችኋል እያለ ነበረ። ቆይ እናንተ እነማን ናችሁ? በእርግጠኝነት ይሄን ድምጽ አውቀዋለሁ። ይሄ ድምጽ አዲስ አልሆነብኝም። አውቃለሁ። እስኪ ወንድ ከሆናችሁ በፍለፍት እንፋጠጥ። ምንድነው ከጅግደም ራሱ ረዱ፣ ከሷ ራቁ። ምሮ ከሷ የምትፈልጉት በቃ ተው እያለ ነበረ። የጅግደም አባት ሄዳል። የእሱ ቅጥረኛ ቀኝ እጅ መጥቶ ዙልፊካር መታው። ዙልፊካር ከወንበር ወደቀ። ሁሉም እዚህ ጋር በእርግጫ እየደበደቡት ናቸው። በሌላ በኩል አሁን ሴማ ከባህሪ ጋር ተፋጣለች። ሴማ ሽጉጡን አውርዱ፣ ይሄ እኮ እቃቃ እኮ አይደለም እያለ ነበር። አላወርዶም እስከ መጨረሻው አፋጥጣለሁ፣ እስከ መጨረሻው ትጠየቅበታለህ ስትለው ድንገት ሰፈር መጣ። እሱ መጣና ሴማ ምን እያረግሽ ነው ያለሽው እያለ ነበር። እንዳትንቀሳቀስ ከዚህ ውጣ ከዚህ እያለችው ነበረ። መልሳ ሽጉጧን ወደ ባህሪ ታነጣጥራለች። ሴማ ብድሻል እንደ አብርሽ እንደ ሽጉጡን ዝቅ አርጊው ሽጉጡን ምን አይነት ነገር ነው እያለ ነበረ። አንተ ከዚህ ውጣ ችግር የለም እያለ ነበር ባህሪ። እንደ ብዬን ትቻችሁ የሚሄደው በዚህ መንገድ ተመልከታት እስኪ ይችልች አይሆንም ሴማ ሽጉጥሽን አውርጅ እያላን ነው። በሌላ በኩል እነ ፖይራዝ ቤጉምና ሲናን ከሬስቶራንቱ ወጡ። ከዛ በኋላ በመጨረሻ እነ ሲናንና ቤጉም አንድ ላይ ሆነው በመኪና ሄዳሉ። ድንገት ቤጉም እዚህ ጋር አሸጉልን አየቻት፣ ትቀናለች። ከዛም በኋላ ሲናን መኪና ውስጥ ካስገባቸው በኋላ ቤጉም ሆን ብላ ፖይራዝ ጎታቸው አሸጉል እየቀናች ነው። ከዛም በኋላ በቀጥታ ፖይራዝ አስፓልቱን ተሻግሮ ወደ አሸጉል ለምን ሲጀመር ዛፈር ጌጥሽ ይላታል። ቆይ ከመጠየቅ በፊት ምነግር ነገር አለኝ ስራው ነበር ለኔ ያነግርኝም ነበር። ታዲያ መሄድሽ እንዲሁ ነገር ቢፈጠርስ እንዴት ትሄጃለሽ? ያ ሰውዬ ምንነት ማንነት እንዳለው ሳታቂ ቀርተሽ ነው እንዴ? ምን ማለት ነው? ይሄን መረዳት ይከብድሻል እንዴ እያለ ነበረ። ቆይ እንደዛ እኮ አይደለም ፖይራዝ ያልኩሽ ነበር። አውቄው ነበር። አይ ምን ይሻላል እያለ ነበር እሱ። በሌላ በኩል እዚህ ጋር ሴማ ከባህሪ ጋር ተፋጣለች። እዚህ ጋር ልታኩስ ከጫፍ የደረሰች ነው ተስለው። ስለዚህ ሰፈር ሽጉጡን አወጣና አውርጂ እያለ ነበረ። ባህሪ እየተቆጣ ነው። ሽጉጡን አስገባ እያለ በሌላ በኩል እዚህ ጋር ቅድም የሰማቸው ነገር አይሸጉ ለፖይራዝ ነገረችው። ቅድም ነጀት በስልክ እያወራ ሰማሁት እና ከእናንተ መካከል የሆነ ሰላይ እናንተ መካከል እንዳለ ተናገረ። ከሙምታዝ ጋር ሲያወራ ነበር አለችው። ፖይራዝ ደነገጠ። ሰፈር ሽጉጡን እዚህ ጋር ሴማ ላይ ያነጣጥሯል። እሷ ደግሞ ባህሪ ላይ አልተውሽም፣ ሽጉጥሽን አውርጂ፣ በቀላሉ አንላቀቃትም፣ አንድ ነገር ይፈጠርና እያለ ነበረ። እንዲህ እያሉ ከዛም በኋላ እሱ ጭራሽ መቶ ካልታገላትና መቶ እዚህ ጋር ጉልበቱን ካልተጠቀመ በስተቀረ በጭራሽ ሽጉጡን ሊያስጥራት እንደማይችል ነበረ እዚህ ጋር ሰፈር እየገባው ያለው። ስለዚህ ከሷ ጋር ሊታገል ነው። ታገላት። ሁለቱ አንድ ላይ እየታገሉ እያለ የተተኮሰው አንድ ጊዜ ነበረ። ሲተኮስ የተመታው እዚህ ጋር ባህሪ ሳይሆን የባህሪ ፎቶ ነው። ነገር ግን የበለጠ እሱ ጉልበቱን መጠቀም ነበረበት። ሰፈር በጥፊ እየመታ ነበረ። በጥፊ ሲላት ተሽቀንጥራ ወደ ጎን እያለች ነበረ። ሽጉጡን እያስጣላት ናት ያለችው። በሌላ በኩል ፖይራዝ እና እዚህ ጋር አይሸጉል እያወሩ ናቸው። ማን ሊሆን ይችላል በመካከላችን ሳለ ማን ሊሆን ይችላል እያላን ነበረ። እኔ እንጃ አባዬ መጠየቅ አለባለችው። አንቺ እንዴት ስለሱ እርግጠኛ ነሽ እያላን ነበረ። እየቀለድክብኝ ነው እንዴ? በገዛ ጆሮዬ እኮ ነው የሰማሁት እኮ ስትለው ነበረ። አይ ሳይሆን ይሄ ነገር እርግጠኛ ሳንሆን ዝም ብለን ወሬ ማውራት የለብንም ብዬ ነው እያለ ነበር። ና እንሂድ በቃ እያለችው ነበረ። ሴማ በጥፊ ከተመታሽ በኋላ አሁን እዚህ ጋር ባህሪ ሰፈር ምንድን ያረከው ሂድ በቃ አንተ ከዚህ ውጣ እያለው ነበረ። ከዛ ባህሪ መጥቶ ሊያባብላ ሲል አትንኩኝ ብላ ሴማ አበደች። ሴማ አትንኩኝ ብላ ጸጉሯ ተመነጫጭሮ እየጮች ነበረ። እንዳትጠጉኝ ትላለች። ሰፈር ጥሏቸው እየወጣ ነበረ። እሷ ደግሞ
ደግሞ አልፈልግም ከማንም ጋር ማውራት ብላ እየወጣች ሰፈር አገኛትና ልከተልሽ እያላ ነበር ያለችው። መኪና ውስጥ ገብታ እየሄደች ነው። ባህሪና ሰፈር ሊከተሏን ነው መኪና ውስጥ ገብተው። በሌላ በኩል ፖይራዝ እና አሸጉል መኪና ውስጥ ናቸው። ቆይ አንቺ ክሊኒክ ከሄድሽ በኋላ አለቅሽም ቢልሽስ እስቲ ምን ታመጫለሽ? የሆነ ነገር ቢፈጠርስ እያላ ነበረ። በእርግጥ እንደዛማ አይለም። ሴዴፍ እኮ አጠገብ እኮ ነበረች። ግን በቃ እኔ የሆነ ነገር ማወጣጣት ነበረ ገባ። ነገር ግን ከሱ ሳይሆን በመጨረሻ ከነጀት ማወቅ ያለብኝን ነገር አውቄያለሁ እያለች ነበረ። ሴማ በሌላ በኩል ራሷን መቆጣጠር ከበዳት። መኪናውን አስነስታ በፍጥነት እያሽከረከረችው ነው። ሴማ በዚህ መንገድ መኪናውን በፍጥነት እያበረረችው፣ ከኋላ ደግሞ ባህሪና ሰፈር ይከተሏታል። እሷ እያለቀሰች መኪናውን ትነዳለች። እነሱ በተደጋጋሚ እየደወሉላት ነው። ሊደርሱባት እየሞከሩ እዚህ ጋር መሪው መቆጣጠር ከበዳት። የመኪናው ፍጥነት በጣም ጨምሯል። በመጨረሻ መኪናው ሄደ ከሆነ ዛፍ ጋር አተመ። ወዲያው ራሷን ሳተች። አነስ ያለ አደጋ ነበር ያጋጠማት። ከዛ ሰፈርና ባህሪ ከመኪናው ወረዱ። ሰፈር በመኪናው በር እየከፈተ ሴማ እያለ ነበር። ባህሪ ደግሞ እንዴት ነው እንትናላት ደምታለች፣ ችግር ደርሶባታል እያሉ ነበር። አይደናት እያለ እዚህ ጋር ሰፈር ሴማን ለመቀስቀስ እየታገለ ነበር። ፖይራዝና ሼጉልማ ሄዱ ናቸው። በዛ መንገድ ነው እየሄዱ ያሉት። ወደ ቤት ነበር ሲመለሱ ነበረው። ለማንኛውም ይሄን ጉዳይ ለኔ ታይኝ እሺ፣ ሰላይ ካለ እኔ ደርስበታለሁ እያለ ነበር። ለምንድን ነው አንተ ማለት ብቻዬን ይሄን ነገር ብቻዬን ትለው? እኔ ማግዛለሁ፣ ለአባዬ ነግረዋለሁ፣ እናስረዳዋለን፣ አብረን እንፈታዋለን እያለች ነበር። እንደዛ አይደለም አይሸጉሌ ነገር ውስብስብ ነው። እዚህ ነገር ውስጥ ገብተሽ እንድትይ አልፈልግም፣ መነካካት የለብሽም እያለ ነበር። ምንድነው መነካካው? እኮ ለአባዬ የማረገው ነገር ነው ትላለች። በድንገት መንገድ ላይ ናቸው። እንዴ አደጋ ደርሶ ነው እስኪ እያለ ነበር። ፖይራዝ መኪናውን አቆመ። ሴማ ነክታለች። እዚህ ጋር ሰፈር አቅፎ እየተንከባከባን ነበር። ሊቀቀኝ ብላ እየራቀችው ነበረ። ሴማ አሁን አትጣ፣ እናንተ ጭራቆች አትጣ፣ አልፈልግም ስትል ነበረ። ሰፈር ደግሞ ሴማ ባክሽ አላስፈላጊ ነገር አታውሪ ባክሽ፣ ተይቅረብሽ፣ በኋላ የሚጸጽትሽን ነገር እንዳትናገሪ ባክሽ እያለ ነበረ። ኧረ በጣም ነው የምታሳፍሩት ትላለች። እዚህ ጋር ባህሪ ዘፈር ተዋት እያለ ነበር። እናንተ አውሬዎች ናችሁ፣ ያለ አባት አስቀራችሁ። ባባ ባህሪ እኔ እንደ አባቴ ነበረ ማይክ፣ ነገር ግን አንተ ነህ ለካ ያለ አባት ያስቀረ፣ አንተ ነፍሰ ገዳይ ነህ። በቃ የዚች ልጅን አባት ገድለህ ብቸኛ አረካት፣ ብቻዋን እንድታደግ አረካት እያለችው ነበረ። በሌላ በኩል ማፊያዎቹ ዙልፊካርን ያገቱት አሁን ከደበደቡት በኋላ ከመኪና ላይ ወርደው ጣሉት። ስማ ከዚህ በኋላ ጅግደም አጠገብ እንዳደርስ ብለው ጠሎት ከሄዱ በኋላ እሱ የጅግደም ፖስቸር ከተማ ላይ ተለጥፏል። አዲስ የሰራችው ድራማ አለ። ይህን ፖስቸር እየተመለከተ መሳቅ ጀመረ። እንደውም እንደሚወዳት እዚህ ጋር ወራ የበለጠ ፍቅሩ እየጨመረ ነበረ። ሴማ ውስጧ ያለውን ምሬት በሙሉ እየተናዘዘች ናት ያለችው። ሰፈር እንሂድ እያላት የትም አልሄድም ብላ ውስጧ ያለውን ነገር በሙሉ አውጥታ ትናገራለች በምሬት። ፖይራዝ እዚህ ጋር አሸጉልን በቃ እንሂድ ይላታል። አሸጉል ደግሞ ምን እየሆነ እንዳለ እዚህ ጋር ነግሩኝ አባዬ ምንድን ነው ትለዋለች። ሰፈር ከሴማ ጋር ይታገላል። እኔ መኪና ውስጥ ጌሷን እያታገለ ነበረ። ከዛ ወደ ራሱ መኪና ውስጥ አስገባት። እየወሰዳን ነበረ። አንተ ለምን ቆይ ማቱ እያለችው ነበረ። እናንተ ሊኔላችሁ ያረጋችሁት ነገር ትጠየቁበታላችሁ እያለችው ነበር። ዝም ብሎ ኪኖዳው። በሌላ በኩል ሶንጉል ቅድም የሰማችሁን ያየችውን ነገር ለስድርት እየነገረችው ነው። እኔ ምንም የገባኝ ነገር የለም፣ የተኩስ ድምጽ ሰማሁኝ። ስመጣ ሴማ እያበደች ነው። ሴማ በቃ የሚያረጋትን ነበር ያሳጣት። በቃ እዚህ ቤት ውስጥ ግርግር ተነስቶ ነበረ። ስድርት ፈርቻለሁ፣ የሆነ ነገር ተፈጥሮንስ እያለችው ነበር። ይምጡና እንወስናለን እያላ ነበረ። ሴማ በመጨረሻም ቤት ደረሰች። ሰፈር ቤት ካደረሳ በኋላ በር ላይ ሆኖ የእሷ ነገር አሳዝኖት እየተመለሰ ነበር ያለው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።